ማለቴ ሀናን ሲዋት ግን የድሮ ሀና ናት? ምን ይላል ታዲያ? ራሷን ካልሆነች ማንን ትሆን? አይ እንደዛ ማለቴ ሳይሆን ባህሪዋን ሁሉ ሳይው ማላቃት ሀና እየሆነችብኝ ነው። ምንድን ነው የተለወጠችው? በፊት ሳቃት ለሰው አዛኝና ለራሴ የማትል ሩሩ ልጅ ነበረች። አሁንስ ቢሆን? አሁን ግን በጣም ራስ ወዳድ ሆናለች። አሴር ሀንዬ ነው ራስ ወዳድ የምትላት? አዎ ፋዘርዬ፣ ቆይ ቆጡ ላስረዳሁት። ምን ይላል ሀንዬ መቼም ቢሆን ለራሴ የማታውቅ ልጅ ናት። አይ አሁን ግን ለራሴ ማለት ጀምራለች። የድሮ ሀና አይደለችም። አንተ ግን ቆይ እንዴት ነው እንደዚህ የምትለው? ኃይለኛ ጭንቀት ውስጥ ካለው ኤልያስ ይልቅ እዝራን ታስቀድማለች። ከኛ ይልቅ ደግሞ ሀብታም ቤተሰቦቿን ነው የምታስቀድመው። ሀንዬ በፍጹም እንደሱ አታረገው። እያደረገች መሆኑን ውስጡ ያውቃል። አላደረገችም አልኩ። እንግዲህ እውነቱን አይሹሽ ፋዘርዬ፣ ሀና የራሷን ምቾት የምታስቀድም ሴት ሆናለች። ምን ይላል ሀንዬ እንደዚህ አይነት ልጅ አይደለችም እያልኩ ለምንድን ነው የማይገባ? እሱን እኮ አሳየሁት አይደል ፋዘርዬ። እንዲሁም ምን እንዳለችኝ ያውቃሉ? ምንም ትበል ደግ አደረገች። ደግ አደረገች? እሱ ደግሞ ምን ማለት ነው እንዴ? ሀንዬም እኮ ሰው ናት። ከሰው የተፈጠረች የሰው ፍጡር ናት። አንዳንድ ጊዜ ለምንድን ነው እሷንም አንረዳት? የምንረዳትማ እኛ የሰጠናትን ቦታ ብታውቅ ነበር። እሱም ግን አላደረገችም። እሰይ ደግ አደረገች። እንኳንም ራሷን አስቀደመች። ፋዘርዬ፣ አሴር የገዛ ልጅ እባክሽ ተረጅ ካልሽሽ እንደውም አንድ ነገር ልጨምርልሽ። ምንድን ነው? የሆነ ነገር ልነግርሽ ነው። ሰላም፣ ይሄ እንደዚህ ደብሮኝ እያየሽ ቢሆንም አሁን ካለሽበት ትንሽ የበለጠ እንዲደብርሽ ስለሚያደርግ በደንብ ትወጂዋለሽ። እየቀለድሽብኝ ነው እንዴ? የምሬን ነው። ትንሽ ድብርትሽን ልጨምርልሽ እባክሽ ስሚኝ። ሴቶም ይሻለኛል። እሺ ምንድን ነው? ሀና ወደ ደሴ ልትሄድ ነው። ማለት እንዴ? ሀና ወደ ደሴ ልትሄድ ነው እያልኩሽ እኮ ነው እኮ። ለምን? እኔ በምን አውቃለሁ? ቆይ እንዴት ለምንድን ነው የምትሄደው? ድሮም ቢሆን ከዚህ ቤት ለመውጣት ሰበብ ብቻ እንደምፈልግ ታውቂያለሽ። ሰላምዬ፣ ምናልባት ተሳስተሽ እንዳይሆን። አልተሳሳትኩም። የሆነ ከደሴ የመጣ ልጅ አለ። እሱን ተከትላ ነው የምትሄደው። ቆይ ልጁ ምኗ ነው? ለምንስ ነው ደግሞ ከእሱ ጋር የምትሄደው? እሷ እንደምትለው ከሆነ ምኗም አይደለም፣ ግን ተያይዘው ለመጥፋት ካሰቡ ደግሞ ግንኙነታቸው ምንም አይደለም ማለት ይከብዳል። አይ ሰላምዬ፣ ልጄማ በፍጹም እንደዚህ አታደርግም። ተሳስተሽ መሆን አለበት። ልታደርገው ነው እማዬ። ከመሄዷ በፊት የሆነ ነገር አድርገሽ አስቁሜት። በጭራሽ። ሀንዬ በጣም ጨዋ ልጅ ናት። ቆይ እንዴት ነው ከአንድ ወንድ ጋር የምትጠፋው? እማዬ እንደዚህ ከምትሆኝ የሆነ ነገር አድርገሽ ወይዘሮ ሜላት ከጠፋችበት ብቅ ብላ እርግብን እስር ቤት ሄዳ ጠይቃታለች። እንግዲህ በራሷ ጉዳይ በራሷ ችግሮች ተወጥራ ለረጅም ሰዓት አልሄደችም ነበር እና ረስተሽኛል ብዬ ነበር፣ ስለመጣሽ ደስ ብሎኛል አለቻት እርግብ። እናም ሰላም ተባባሉ። ምግብም ይዛላት መታ ነበረ። ምግብ ሰጠቻትና ለምንድን የጠፋሁብሽ? በራሴ ነገር ተወጥሬ ነው፣ ነገሮች እንዳሰብኳቸው አልሄዱልኝም አለች። በዛውም ስለ ሜሮን ጠየቀቻትና ሜሮን ፍርድ ቤት ቀርባ ድጋሚ ቀጠሮ ለሌላ ቀን ፍርድ ቤት እንድትቀርብ እንደተደረገች ነገረቻትና ወይዘሮ ባዩሽ ግድያ ጉዳይ እጅሽ አለበት ተብላ ነው መሰልና በጣም ፈርታለች እና እኔ ደግሞ እንድትታሰር አልፈልግም፣ እንድትወጣ ነው የምፈልገው እያለች እና በጣም ተቀይረሻል፣ ለጠላትሽ እንኳን አሁን ላይ እየራራሽ ነው፣ እርግብ በእውነት ተቀይረሻል አለች። ምንም እኔ እጇ እንደሌለበት ነው የማስበው፣ እጇ ቢኖርባትም እንኳን እኔ እና እሷ እንተሳሰባለን እንጂ ከዚህ ግን እንድትኖር አልፈልግም ብላ እንግዲህ በዛውም የተቀበለችውን ያመጣችላትን ምግብ ተቀብላ ከነ ምረት ጋር አብራችሁ ብትበሉ ደስ ይለኛል አለቻት። እነ ምረት ሌላ ክፍል ተዘዋውረዋል፣ ግን ጠርቻቸው አብረን እመጣለሁ አመሰግናለሁ ስለመጣች ብላ ወደ ውስጥ ገባች። በሌላ በኩል ሀኒቾና አባቷ ተጠፋፍተው ነበር። ያው አባቷ እንግዲህ በአዲሷ ሚስታቸው ቢዚ ሆነው ከቤትም ስትመጣ ብዙ ጊዜ አታገኛቸውም እና ዛሬ ተገናኝተዋል እና እንደውም ፍቅር ይዞህ ነው አባዬ በቃ እያለች ሙድ እየያዘች እና እያሳፈረቻቸው ነበር። አንቺ ደግሞ ሴቷ አሲርና ተምቹ ሆንሽብኝ እያላት ነበር አባባ ኖላዊ። እናም በባለፈው ከፋኖስ ጋር እንደተነጋገሩና በእኔ ጉዳይ እስከምትረጋጋ እንድጠብቃት ነገርካት ምናምን ብላ በሷ ጉዳይ አባቷ እንደተጨነቀ ነገረችውና አዎ አንቺ እንድትረጋጊልኝ እፈልጋለሁ፣ እስክትረጋጊ ጠብቅሻለሁ ብሏታል። እኔ ተረጋግቻለሁ፣ አሁን ላይ ምንም ችግር የለብኝም። አንተ ያው ስታገባ ተሳቀቃለች ብለህ አስበህ ነው፣ ነገር ግን እሷ እንደ እህቴ ናትኝ። ለአንተ ሚስት ለእኔ እህት መሆን አያቅታትም እና ምንም አታሳብ አትስግባ፣ ለእኔ አታስብ፣ እኔ አሁን ላይ የራሴን ነገር አመቻቻለሁ ብላ በዚህ እንግዲህ አባቷን አሳምነዋለች ማለት ነው።
በሌላ በኩል አቶ መስፍንን የሚስቱ እናት ለመረዳት እንግዲህ ከባዩ ይቅርታ ከሜላት በሰማችው ነገር እውነቱን ለማረጋገጥ መስፍንን ለማግኘት መጣ ነበር። እናም ያው የበለጠ ከሚስቱ ይልቅ ትረዳዋለች። እንደውም አማቱ ጥሩ አማት ናት። እንደ ልጇ ነው የምታየው። ብዙ ቅርርብ አላቸው እና እውነቱን ከአንተም ማወቅና መስማት እፈልጋለሁ። የእውነት አድርገዋል ወይስ አላደረከውም አለችው። እንዴ አንቺ ምን ይሰማሻል ምናምን ብሎ ጠየቃት። እኔ እንደማታረገው ነው የማውቀው አምነብሃለሁ አለችው። እናም ሜላት ከምን ተነስታ ነው እንደዛ ልትል የቻለች ብላ ስትጠይቀው ከዚህ በፊት ለሀኒቾ የነገራትንም የእውነተኛውን ታሪክ ነገራት ማለት ነው። እና በዚህም እንግዲህ አማቱን አሳምኗታል ማለት ነው። እና ለሜላትም ጊዜ ይሰጣታል ብለን እናስባለን። ጊዜ ሰጧት፣ ከዛ እሷም ትረዳዋለች። ወይዘሮ አስቴርም ሄዳ እንግዲህ ያለውን እውነታ ለሜላት ታስረዳታለች። በዛም ምክንያት እንደሚታረቁ ተስፋ እናደርጋለን። በሌላ በኩል ከቤት ማንም ሰው ስላልነበር ሰላሜና ሰው የት ሄዶ ነው እያለች ወንድሟን እየጠየቀችው ነበር እና ሁሉም ወደ ውጭ እንደወጡ ነገራት እና ስልኳ በተደጋጋሚ እየጠራ ነበር እና ስልክሽ ለምንድን ነው ማታነሺው ሲላተኝ የደወለው ስራ ስለነበረ ማንሳት አልፈልግም አለች እና ደጋግሞ ጠየቃት። ከዚህ ልጅ ጋር ምንድን ነው ያለሽ ግንኙነት ሲላት ምንድነው ምን ሊኖረኝ ይችላል የሀኒ ፍቅረኛ ነኝ እያልኩ አላት እና ለምንድን ነው ከአንቺ የሚደውልልሽ አንቺ ጋር ብሎ ሲያፋጥጣት እውነቱን ነገረችው። ሀኒቾ ወደ ደሴ ልትሄድ እንደሆነ ስለማያውቅ እውነቱን ነገርኩት አለች እና እንደዚህ ማድረግሽ ጥሩ አይደለም አላት። ያው እህቷን ለማስቀረት ሌላ አማራጭ ስላልታያት እሱ ስትነግረው ምናልባት ትቀራለች ብላ እንዳሰበች ነው የነገረችው። ነገር ግን ያረግሽው ነገር ሁሉ ጥሩ ነው፣ ግን ከሀኒቾ ጋር ትጋጫለሽ፣ የፈለጋትን ነገር ማድረግ ትችላለች፣ ብቻ አትሄድ ብላ እንግዲህ ሰላሜን ወስናለች። ምናሴም አንቺ ምንም አድርጊ ምንም ያው ደረቅ ስለሆንሽ ከጎንሽ ነኝ አላት ማለት ነው። እና ድርቅ ስላልኩ ነው ከጎን የምትሆን እያሉ በስከ መጨረሻ የእህትና ወንድም ጸብ ተጣሉ። ሀኒቾም አባቷን ለማግኘት ሄዳ ነበር እና እኔ የስለት ልጅ ነኝ እንዴ ብላ ጠየቀችው። ምን ማለት ነው ብሎ ሲጠይቃተኝ መከራዎች በዙብኝ፣ ለምንድን ነው ከዚህ በፊት በአባዬ ጉዳይም ተፈተንኩ፣ በልጅነቴም ብዙ ነገር አየው፣ ግን ያኔ አንድ ጉዳይ ብቻ ስለሆነ ለራሴ አላንስም ነበር፣ ጠንካራ ሆንኩ። አሁን ግን ነገሮቹ ሁሉ ከአቅሜ በላይ ሆኑ በጣም ምናምን ብያለች። እያማረረች ነበርና አባቷም አይዞሽ ገና አንቺ መኖር ሳትጀምሪማ እንደዚህ መሰለቸት የለብሽም እያለ ብዙ ነገሮችን አጽናናት እና ስንት ፈተና ባለበት ምድር አሁን ሰው ወደደኝ ብላ ፈተና እንደውም ፈተና ሀኒቾ የነበረባት እውነት ለመናገር ያኔ አባቷ የታመመ ጊዜ ነው። ብር አጣ በጣም አባቷ ሊሞት ጫፍ ላይ ደርሶ እሷ ግን ብር ያኔ ነበር ፈተና የሚባለው እንጂ አሁን ላይ የፈለገችውን ህይወት የመኖር መብት አላት እና ግዴታዋ አይደለም። ይሄ ፈተና አይባልም። ስንት ፈተና ባለበት ምድር ሰው ወደደኝ ብላ ፈተና ማለት ይከብዳል። ብቻ አሲርም በሀኒቾ ጉዳይ ተጨንቆ እንግዲህ ወደ ቤት ድጋሚ ሄዶ ጠይቋታል ማለት ነው። እና ወደ ደሴ ልትሄጂ ነው ወይ በቃ ብሎ ጠየቃት እና በጣም እንደተጨነቀ እዛ ደሴ ልትሄድ ስለሆነ ሲነግራተኝ አሁን የሚሄድ አይመስለኝም ወደ ደሴ፣ ምክንያቱም እዝራ እንዲሄድ ፈቃደኛ ስላልሆነና ስለከፋው ቀርቻለሁ አላት እና በዛ ምክንያት በጣም ተናደደ። አንቺ በራስሽ የማትተማመኝ እንደዚህ አይነት ደካማ ሴት መስለሽ አትታይም ነበር፣ እንዴት በሰው ሀሳብ እሱ ሂጅ ስላለሽ ትሄጃለሽ፣ እሱ ነይ ስላለሽ እንዴት ትመጫለሽ ብሎ በዚህ ምክንያት እንግዲህ ተናዷል ያሲር ማለት ነው። እናም በጣም ራስ ወዳድ ናት ማለት ከእዝራ ይልቅ ከየታመመው ኤልያስ ይልቅ እዝራ አሳሰበሽ ብሎ በጣም ተናዷል። እናም ድጋሜ ከአባባ ኖላዊ ጋር ተጣልተዋለኝ ያሲርና አባባ ኖላዊ። ምክንያቱም ሀኒቾ ናተኝ። ሀኒቾ በጣም ራስ ወዳድ ሆናለች። የድሮዋ ሀኒና የሆኗ ሀኒ አንድ ናት እንዴ ብለው ስጠይቃቸው እንዴት ራሷ ናት እንዴት ትቀየራለች ብሎ አይ ተቀይራለች፣ የድሮዋ ሀኒ አይደለችም። አሁን ሀኒ ራስ ወዳዷ ሀኒ ሆናለች፣ ራሷን ብቻ ነው የምታስብ፣ ለሰዎች አታስብም ምናምን ብሎ ለአባባ ኖላዊ ሲያሙለት፣ አባባ ኖላዊ ደግሞ በጣም ተናደዱ። እንዴት ልጅን ፊት የታማልኛለህ እንዴት እንደዚህ ትላለህ? እሷም እኮ ሰው ናተኝ፣ የራሷ ፍላጎት የራሷ ሀሳብ አላት፣ ስለዚህ ልንረዳት ይገባል ብለው አባባ ኖላዊ በዚህ ምክንያት ተጣሉ። አባባ ኖላዊ ያው በእርግጥ ልጃቸው ስለሆነ ግን አሲርም እውነት አለው።
እና በዚህ ምክንያት ተነጋግረው አሲር እንግዲህ ከቤቱ ወጥቶ ሄዷል ማለት ነው። በሌላ በኩል ሰላሜና እውነቱን ለእናቷ ነግራታለች። ሀኒች ወደ ደሴ ልትሄድ እንደሆነ እነዛውም ከጎረምሳ ጋር ልትሄድ እንደሆነ ነገረቻት እና በጭራሽ ይሄን አታደርግም የኔ ልጅ እኮ አስተዋይ ናት ከወንድ ጋር አትሄድም ብላ ብትላትም እንግዲህ እውነቱ ይሄ ነው፣ ከዚህ በኋላ ሄደሽ ራሷን መጠየቅ ትችላለሽ አለቻት። እናቷም ጠየቀቻት እና ከዚህ በኋላ እኔ አንቺን ማጣት አልፈልግም፣ 16 ዓመት ሙሉ አንቺን አጥቼ የተሰቃየሁት ይበቃኛል ልጅ፣ ድጋሚ ደግሞ ያንን ህመም እንዲመለስ አታድርጊ ብላ ጠየቀቻት ልጇን እና እውነታውንም ነገረቻት። ያው እኔ እርዳታ የሚያስፈልገው ልጅ ስለነበረ እሱን ጸበል ለመውሰድ ነው የሄድኩት እንጂ እናቀራለሁ ብላ እናቷን አጽናንታታለች። በዚህ ምክንያት ወይዘሮ ሜላት በጣም አዝና ነበር። ምክንያቱም 16 ዓመት ሙሉ በአንቺ ምክንያት የታመምኩት የተሰቃየሁት ድጋሚ አንቺን በማጣት ደግሞ ድጋሚ እንድሰቃይ አልፈልግም ብላ የድሮ ጠባሳቸው ስለተነሳባቸው ነው እህቷም እናቷም ሀኒቾ ከቤት እንዳትወጣ የፈለጉት። ግን ከቤት ብትወጣም ተመልሳ ትመጣለች እና አያሳስብም። ነገር ግን አሁን ላይ እዝራ እኔን ድጋሚ አታገኝኝም፣ ወስነሽ ከሄድሽ ወደ ደሴ እኔን ድጋሚ እዝራ የሚባል ሰው አታገኝም ብሎ ስላስፈራራት ሀኒቾ ውሳኔዋን ቀልብሳ እንግዲህ ላለመሄድ ወስናለች። ምክንያቱም ብዙ ሰው በመሄዷ ስለተቃወመ እና መሄዷ ጥሩ መስሎ ስላልታየት ቀርታለች ማለት ነው። ውድ ቤተሰቦቻችን ስለተከታተላችሁ እስከ ሰዓት እናመሰግናለን። በያላችሁበት ሰላምን ሁሉ ተመኘንላችሁ። ሰናይ ጊዜ